አንድ ወጣት አንድ አገር ላይ ወባ ወረርሽ ገባ ተባለና ማህበረሰቡ ጋር አላልቅም ብሎ አባትና እናቱን ጥሎ አገር ሊሸሽ ሲል አባቱ ያዘ። ልጄ ወይ ወዴት ትሄዳለህ? እኛን ያገኘን ችግር አንተን ያገኘ ሽሽትህ ወዴት ነው አለ። አባቴ ወይ አይኔ ያየው እናንተ ጋር ሞታለሁ እንዴ? ሻንጣውን ጠቅሎ ወጥቶ ሄደ። ታዲያ መንገድ ላይ እየተጓዘ ያለ አንድ ቦታ ላይ ጥላ ፈልጎ ዛፏ ስር አረፈ። እንዳረፈም ድንገት እባብ መጣና ነድፎት ፍጻሜው ዛፍ ስር ሆነ። ከቀናት በኋላ ያነው ወባ ያነው ወረርሽኝ አገሪቱ ላይ ለቆ የሞት ዜናው አገሩ ጥሏቸው ለሄዱት ወላጆቹ መጣላቸው። አባቱ አዘነ። አንዲት ስንኝ ቋጠረ። راح يبغي نجوة ነጃወት አለው ብሎ አገር ሸሽቶ ሄደ። من هلاك فهلك ሞተ እዛው ልጄ መንገድ ላይ ተሰዋ። والمنايا ሞት እኮ راصدات للفتى አንድን ሰው አድፍጦ ይጠብቀዋል። حيث سلك በሄደበት መንገድ كل شيء قاتل حين تلقى أجلك አጀል ሲደርስ ሁሉም ነገር ያንተ ገዳይ ነው። እንቅፋት ይገላል፣ መኪና ይገላል፣ ትንታ ይገላል፣ ሳቅም ሊገልህ ይችላል። የሰው ልጅ ከተወሰነለት ጊዜ ከተወሰነለት ቦታ ያልፈም ዱንያን ሁሉም ጥሩ ይሻገራል። ከሞት የማምለጥ እድል የተሰጠው የለም። ዓለሞች ይሞታሉ፣ መሻይኾች ይሞታሉ፣ ነገስታት ያልፋሉ፣ ባለሀብቶች ሁሉ ይሻገራሉ። ሁሉም ጀምሮ ሳይጨርሰው ይሄዳል። ከሞት ሊከላከልለት የሚችል ምድራዊ ኃይል የለም።